ሰበር ዜና ብልጽግና ፓርቲ ሰባተኛውን ጠቅላላ ምርጫ በሰፊ ልዩነት ማሸነፉን ምርጫ ቦርድ ይፋ አደረገ። በአዲስ አበባ ከተማ አያት 49 በሚባል ሰፈር በፕሮቴስታንት ቤተ እምነት ላይ የተደረገ ውድመት ነው። ከሁለት ሳምንት በፊት ነበር አርሲ ላይ ሰው ታረደ፣ ቤተክርስቲያን ነደደ እያላችሁ የነበራችሁት። በአዲስ አበባ ደግሞ ቤተክርስቲያን እያወደማችሁ ነው ያላችሁት። መጋቢ በጋሻው ከይኑን የነገራችሁ አርሲ ነደደች የምትለው ቤተክርስቲያን ተቃጠለ የምትለው አንተ ምን ሰርተ ነው? እጅግ አሳዛኝ መረጃ ተሰምቷል። 5 አውቶቡስ ተሳፋሪ ህዝብ በታጣቂዎች መታገቱ ተሰምቷል። ጸልዩልን፣ አልቅሱልን። ምን አድርገው ጠፍቶናል፣ ከብዶናል በጣም እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። በትናንትናው ዕለት አያት 49 ተብሎ በሚጠራው ቦታ የፕሮቴስታንት ቸርች ፈርሷል፣ እነሱም ኦርቶዶክሳውያኑ ናቸው ያፈረሱብን እያሉ ይገኛሉ። ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። የጋምቤላ ህዝብ በነቂስ ወጥቶ አቡነ ሩፋኤልን እያወገዙ ባሉበት ሰዓት የእሳቸው ጋር ወይም እሳቸውን የሚደግፍ አካል ወጥቶ ህዝቡን ድምጻቸውን እንዳያሰሙ እየከለከለ ነበረ። እሱንም የምንመለከት ይሆናል። ሰባተኛው ብሔራዊ ምርጫ ውጤትም ይፋ ሆኗል። 5 አውቶቡስ ተሳፋሪ ህዝብ በታጣቂዎች ታግቷል። ብፁዕ አቡነ ኤርሚያስም ባካችሁ ልጆቻችን ጸልዩልን፣ አቅቶናል፣ እንደ ድሮ አባቶቻችን መሆን አልቻልንም፣ ደክሞናል ሲሉ ተሰምተዋል። እነዚህንና ሌሎችንም ቪዲዮዎች በሰፊ የምንመለከት ይሆናል። ዩቲዩብ እንደነገረን ከሆነ ከ50% በላይ የምትሆኑት ማለትም ግማሽ የምትሆኑት ሰዎች ሰብስክራይብ ሳታደርጉ ነው ቪዲዮውን እየተመለከታችሁ ያላችሁት። ቤቱን ሰብስክራይብ ማድረግ ከናንተ ምንም አይቀንስም፣ እኛን ግን ያግዘናል፣ መረጃዎችም እንዲወጡ ያደርግልናል። ስለዚህ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር አድርጋችሁ መጀመራችሁን እንዳትረሱ። በትናንትናው ዕለት በአያት 49 ፈረሰ የተባለውን ቸርችና እነሱ የሰጡትን አስተያየት ወይንም መልእክት እናስቀድም። ይህ የምትመለከቱት ቪዲዮ የቆየ እንዳይመስላችሁ። ይህ ዛሬ በአዲስ አበባ ከተማ አያት 49 በሚባል ሰፈር በመሃል አዲስ አበባ ሰልጥነዋል፣ አውቀዋል፣ ተምረዋል በሚባሉ ሰዎች በፕሮቴስታንት ቤተ እምነት ላይ የተደረገ ውድመት ነው። ይህን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለሚመለከተው ክፍል አድርሱ። ደግሞ የሚገርመው ነገር ያለምንም እፍረት በቀን ወጥተው በአደባባይ እንግዲህ አንድን ቤተክርስቲያን ሲያፈርሱ እንመለከታለን። ይሄኔ እኮ ምናልባት እነዚህ ሰዎች ከዚህ በፊት በቤተ እምነታቸው ላይ ወይ ፈረሳ ገጥሟቸው ወይ አንድ የቤተ እምነታቸው ሰው ሞተው አደባባይ ወጥተው ሲቃወሙ የነበሩ ሰዎች ሊሆኑ ይችላሉ። ግን በተቃራኒው እዚህ ጋር መታችሁ ስትመለከቱ ደግሞ የአንድን ቤተክርስቲያን ቤት መተው ሲያፈርሱ፣ የአንድን ቤተክርስቲያን ስፍራ መተው ሲያፈርሱ ደግሞ እጅግ ያሳፍራል። በእንደዚህ አይነት ጉዳይ ከመቼ እንደምንቀጥል አይገባኝም። በዋናነት በዚህ ቤተክርስቲያን ላይ በደል የተፈጸመባቸው አመራሮች፣ የቤተክርስቲያን መሪዎች ይህንን በደል የፈጸሙ ሰዎችን በህግ እንዲጠየቁ የራሳቸውን እርምጃ እየወሰዱ ነው። እኛ ግን ጴንጤዎች ይህንን ቪዲዮ በደንብ ለሚገባው ክፍል እንዲደርስ በደንብ ኮፒ ሊንክ ሼር እያደረጋችሁ ይህንን ቪዲዮ ለሚመለከተው ክፍል አድርሱት። አሁን ይሄም ማህፀን ልጅ ይወልዳል፣ መርገም ለልጅ ልጆቻቸው ያወርሳሉ። እነኚህም እናቶች ተብለው ይጠራሉ። በጣም ሾርት ሚሞሪ ስለሆናችሁ ነው እንጂ ከሁለት ሳምንት በፊት ነበር አርሲ ላይ ሰው ታረደ፣ ቤተክርስቲያን ነደደ እያላችሁ የነበራችሁት። ይኸው በመሃል ከተማ በአዲስ አበባ ደግሞ ቤተክርስቲያን እያወደማችሁ ነው ያላችሁት። መጋቢ በጋሻው ከይኑን የነገራችሁ ሻሸመኔ ነደደች የምትለው አርሲ ነደደች የምትለው ቤተክርስቲያን ተቃጠለ የምትለው አንተ ምን ሰርተ ነው? ምን ዘርተ ነው ደግሞ ይሄን እያጨድክ ያለኸው? ያለ እግዚአብሔር ምስክሬ ነው። እነኚህ ማህፀኖች የሚያፈሯቸው ልጆች ይሄንኑ የዘሩትን እናትና አባቶቻቸው የዘሩትን በእነኚህ ማህፀኖች የሚወለዱ ልጆች ያጽዱታል። እግዚአብሔር ለሞታ ቃላችሁ እኮ ምን ያክል ስትገፉን እየበዛ እንደመጣ ልታስቆሙን እንደማትችሉ ታውቃላችሁ። ከናንተ ጋር ካለው አጋንንት ከኛ ጋር ያለው ደግሞ አምላካችን እግዚአብሔር እንደሚበልጥ በደንብ ታውቃላችሁ። ምን ያክል እንደበዛን ታውቃላችሁ። ለልጅ ልጆቻችሁ መርገም አታውርሱ። እውነቴን ነው። እግዚአብሔር ይርዳችሁ። በእንደዚህ አይነት መልኩኛ ልታስቆሙ ናችሁ። ለምን ምድር ላይ ያለውን ሙሉ ቤተክርስቲያን አታጠፉ? እኛ የገባን እውነት አለ፣ ደግሞ ከኛ ጋር እግዚአብሔር አለ። መቀጠል ብቻ ነው አማራጫችን። እግዚአብሔር ይርዳችሁ። ከዚህ መርገም ደግሞ እግዚአብሔር ይፈውሳችሁ።
ተባረኩልኝ። ሰማችሁት ነው በ49 እየተደረገ ያለውን ነገር ተመልክታችኋል። ከዛ ደግሞ የእምነቱ ተከታይ የሰጡትን መልእክት ወይም የሰጡትን ነገር አዳምጣችኋል። በመጀመሪያ እነዚህ ሰዎች እንደዚህ ያደረጉ የተባሉ ሰዎች ኦርቶዶክስ ስለመሆናቸው ምንድነው ማረጋገጫችሁ? እዛ ያፈረሱት ሰዎች የኦርቶዶክስ እምነት ተከታዮች መሆናችሁ ምንድነው የእናንተ ማረጋገጫ? ኤቪደንሱ ምንድነው? አንደኛ። ሁለተኛ ደግሞ እነዚህ ሰዎች እስካሁን ድረስ ኦርቶዶክሳውያን ናቸው የሚል እንትን አልተገለጸም። እኔ የራሴን አስተያየት ነው እዚህ ጋር ማስቀምጠው። እውነት የኦርቶዶክስ እምነት ተከታዮች ይህንን አድርገውት ከሆነ እኔ በበኩሌ እቃወማለሁ። ግን ደግሞ ሊያደርጉት ይችላል ብዬ አላስብም። ያደርጉታል ብዬም አልጠብቅም። የራሴ አስተያየት ምንድነው? ወይ ይሄ የይዞታ ቦታ ነዋሪዎች ተፈናቅለው ወይም የሚገባቸውን ካሳ ሳይሰጡ እዛ አካባቢ ያሉ ግለሰቦች እነሱን በኃይል ቦታቸውን ወስደውባቸው ተናደው አድርገውት ሊሆኑ ይችላል። ይሄ የኔ እምነት ነው ወይም አስተያየቴ። ምክንያቱም ብዙ ወሬዎችን ስለምንሰማ ማለት ነው። እንደዛ ተበሳጭተው ርስታቸው ሆኖ ተበሳጭተው አድርገውት ሊሆን ይችላል። እነዚህ ደግሞ ትክክለኛ የኦርቶዶክስ እምነት ተከታዮች ደግሞ ላይሆኑ ይችላሉ ናቸው ብዬም በእኔ እምነት አላስብም። ወይ የሆነ በደል የደረሰባቸው አካላት ናቸው፣ ተበድለዋል። ብዙ እንትኖችን አገላበጥኩኝ፣ ምንም ሪል የሆነ እንትን የለም። ሌላኛው ደግሞ ማቀራረብ ወይም ማቆራኘት የፈለጉት ከአርሲ ኦርቶዶክሳውያን ጋር ነው። አያችሁ አይደለ? እናንተ ያ ሁሉ በአርሲ ኦርቶዶክሳውያን ላይ ያ ሁሉ ምዕመን ሲጨፈጨፍ ቤተክርስቲያን ስትነድ ዝም ብላችሁ አሁን ይሄ ነገር ተደረገ ብላችሁ ለዛው ምንም አይነት ኤቪደንስ ሳይኖር እንዴት ግልብጥ ብላችሁ እንደወጣችሁ እዛ ላይ በነዛ በንጹሃኑ ደም ንጹሃኑ በተጨፈጨፉት ላይ በዚህ ምክንያት ነው እያላችሁ በደማቸው ላይ በነሱ ደም ላይ ደግሞ ትዘባበታላችሁ። ከዚህ በፊት የእናንተ መሪ የተናገረውን ቃል በመጠቀም አንተ ምን አድርገህ ነው፣ አንቺ ምን አድርገሽ ነው አሁን ላይ በአርሲ እንደዚህ እየሆነ ያለው? ሉክ እያነጻጸራችሁ ያላችሁት እንኳን የማይነጻጸር ነገር ነው። ጭራሽ 20 30 40 በአንድ ጉድጓድ የሚቀበሩበት ለዛው ንጹሃኖቹ ምንም የማያውቁትን በነሱ ደም ላይ በነሱ ሞት ላይ ነው እየተሳለቃችሁ ያላችሁት። ይሄ ያሳፍራል። መጀመሪያ አረጋግጡ። ምንድነው የተፈጠረው? ምንድነው የሆነው? ይሄኛው በጋምቤላ አቡነ ሩፋኤል ላይ በትናንትና ሰርች ይላችኋለሁ ቪዲዮ እየተቃወሙ ነበር። ወይም ያደረጉት ነገር ይሄ ነው፣ እያደረጉብን ተበድለናል፣ ስለዚህ አንፈልጋቸውም ብሎ ህዝቡ በነቂስ ወጥቶ እያወገዛቸውን በቃ ድረሱልን፣ 18 ዓመት ሙሉ በድለውናልና 18 ዓመት ለተበደለ ህዝብ ደግሞ ትክክለኛ እግዚአብሔርን የሚፈራ አባት ላኩልን እያሉ በሚያሰሙበት ሰዓት ይሄ ግለሰብ ነው እንግዲህ ዝም እንዲሉና እንዲያቆሙ እንዲቋረጥ እየተናገሩት ያለው ነገር እንዲቋረጥ እያደረገ ያለው ማለት ነው። እናም እንግዲህ እሳቸው እንዳሉት የምከፍላቸው ወጣቶች አሉ። እኔን የሆነ ነገር ብታደርጉ እኔ የምከፍላቸው ወጣቶች እናንተን የሆነ ነገር ያደርጓል ያሉ የዛቱ ከነበሯቸው ሰዎች ውስጥ አንደኛው ሊሆን ይችላል። እንግዲህ ይሄ ሰው እያስቆመ ያለው ማለት ነው። ሌላኛው አንዳንድ ሰዎች ደግሞ ተው በቃ አትናገሩ፣ እነሱ የሚያደርጉትን ነገር አትናገሩ፣ ዝም ብለው ሰው ይበድሉ፣ ምዕመኑን እንደፈለጉ ይሆኑ፣ እናንተ ዝም በሉ ምትሉ ሰዎች ደግሞ አላችሁ። ወንድሞቼና እህቶቼ፣ አባቶቼ፣ እናቶቼ ሁላችሁም አንድ መራራ እውነት ልንገራችሁ፣ እባካችሁ ስሙኝ። ይህን ቪዲዮም ሼር አድርጉት። ቤተ ክርስቲያንን የወደድን መስሎን በአባቶቻችን ከላይ ከቅዱስ ፓትርያርኩ ጀምሮ እስከ ታች ያሉት አባቶችን በመስደብ በመዝለፍ ቤተ ክርስቲያንን እናከብራለን ብላችሁ አስባችሁ ከሆነ ፍጹም ታሪካዊ ስህተት ውስጥ ላይ ናቸው። ፍጹም ታሪካዊ ስህተት ውስጥ አባቶችን እያቃለሉ ቤተ ክርስቲያን አከብራለሁ ማለት ዘበት ነው፣ ውሸትም ጭምር። ይህ ሌላ ሳይሆን ሌላ ነገር ባክግራውንድ ከጀርባችሁ ላይ ስላለ ወንድሜ፣ አንዱን ጳጳስ ስለምትወድ አንዱን ጳጳስ መተቸት አግባብ አይደለም። ስልጣናቸው አንድ ነው።
እሺ አንዱን ያከበራችሁ መስሏችሁ አንዱን የምታቀሉ ከሆነ እያዋረዳችሁ ያላችሁ ሃይማኖታችሁ ነው። ይሄ ወንድማችን ዘማሪ ነው። ብዙ ጊዜ በቲክቶክ አካውንቱ ላይ የአቡነ ሩፋኤልን ስብከቶች ይለቃል ይመስለኛል። ይወዳቸዋል በጣም። እንደገና ደግሞ ኬኩ የሚባለው ወንድማችን ስለሳቸው ሲሰራ ቪዲዮ ማለት ነው። እዛ ቪዲዮ ላይ ገብቶ በጣም የዋህ አባት ናቸው እኮ አታውቋቸው ምናምን ብሎ ይጽፋል። ይሄ ወንድማችን ማለት ነው። ዘማሪ ነው በአገልግሎቱ። እና ደግሞ ከዚህ በፊት አንድ ዘማሪም እንደዚሁ አደረሱብኝ ያለውን በደል ደግሞ አቡነ ሩፋኤል እንደዚህ አደረሱብኝ፣ እያደረጋችሁት ያለው ነገር ትክክል አይደለም፣ እባክዎትን ተመለሱ፣ በትክክለኛው መንገድ ሂዱ ብዬ ብመክራቸው እሳቸው ግን ዛቱብኝ ብሎ ደግሞ ሌላ ዘማሪም እንደዚሁ ከትናንትና ወዲያ ተነግሯል። ይሄኛው ደግሞ ምንም ያድርጉ ዝም በሉ ይለናል። እኛ ማንንም አልተሳደብንም። እኔ በበኩሌ ማንንም ጳጳስ አልተሳደብኩም፣ ተሳድበንም አናውቅም። ነገር ግን እየሄዱበት ያለው ነገር ትክክል አይደለም። ንጹሃኑ እየተጎዱ ነው። ምእመኑ ቆይ ቤተክርስቲያን አይደለም የሚያገለግሉት? ቤተክርስቲያን ማን ነው? ህንጻው አይደለም፣ ምእመኑ ነው ቤተክርስቲያን። እነዚህ ምእመን ደግሞ እየተጎዱ ነው፣ በደል እየደረሰባቸው ነው። ስለዚህ እነሱ እኛ እያሰማን ያለ ነው የነዛን የብዙሃኑን ድምጽ ነው። እኛ ደግሞ እነሱን ምንም ነገር አልተናገርንም። ዛሬም ወደፊት የምናገረው ነገር እኛ እነሱን ምንም አልተናገርንም። ስራቸው ነው እየተናገረ ያለው፣ ስራቸው ነው እየመሰከረባቸው ያለው። አንዱን ጳጳስ ወዳችሁ አንዱን ጳጳስ ስራው ነው የሚያስወድደው። ማንኛውም ጳጳስ ተሾመበት ቦታ ሲያገለግል እንወደዋለን፣ እናከብረዋለን። ያልሆነ ነገር ሲያደርግ ደግሞ ያልሆነ ነገር ተደርጓል፣ ህዝብ እየተበደለ ነው፣ ጻድቅ ተግሳጽን ይወዳል ነው የሚለው አይደል? ጻድቅ ከሆኑ ተግሳጽን ሊወዱ ይገባል እንጂ የሆነ ነገር እያደረጉ ህዝቡ እየተበደለ ህዝቡ እያለቀሰ ዝም በሉ እንዴት ነው የሚለው? ምንም አላደረግንም እኛ። ህዝቡ የደረሰበትን ነገር ነው ያሳየነው የተናገርነው። ዝም ማለት ደግሞ አንችልም። ይሄንን የምናደርገው ከጀርባችን ሌላ ነገር ኑሮ አይደለም። እንደውም እናንተ ናችሁ ከጀርባችሁ የሆነ ነገር እንዳለ የሚያሳየው። እኛማ ከጀርባችሁ ምንም ነገር የለም። ጭራሽ በተቃራኒው ከጀርባችሁ የሆነ ነገር አለ። አንተ ራስህ ከጀርባ የሆነ ነገር ሊኖር ይችላል። ምክንያቱም በዚህ ልክ አይን ያፈጠጠ ስህተት እየተሰራ በደል ግፍ እየተሰራ ተዋቸው የዋህ አባት ናቸው ብሎ ምስክርነት መስጠት የራስህ በዝማሬ የሚያገለግል አብሮ የሚያገለግል ወንድምህ እንኳን እንደዚህ ተደርጎብኛል እያለ እየተናገረ ዝም በሉ አይሄድም፣ አይሆንም። ጸልዩልን፣ አልቅሱልን። ምን አድርገው ጠፍቶናል። ለተላክ ከብሎናል በጣም ምንም ከአባቶቻችን ዘመን በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣ እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል እና ልታውቁልን ይገባል፣ ልትጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራው ገብቶናል። በግብ ጨንቆኛል በእውነት በዚህ ስንለው እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርማል። በማንም ብናመካኙ አይጠቅመንም። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነ ነው ብለናል። ልክ ነው። ግን የሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። እየፈረሰች ነው ቤተክርስቲያኑ። የሚያልቁት የሚጎዱት ምዕመናን በጣም ብዙ ናቸው እና በዚህ ጊዜ አባቶቻችን፣ በዚህ ጊዜ እናቶቻችን በልብ በሰቂለ ሕሊና ሆናችሁ ጸልዩልን፣ አልቅሱልን። ይሄ ምን ያህል እንደሚያበረታ እናምናለን። እውነት ነው። በዚህ ሰዓት የሚያስፈልገውም ጸሎት ነው። ነገር ግን ደግሞ ቤተ ክርስቲያን ውስጥ ምንድነው እየተካሄደ ያለው? ቤተ መቅደስ ውስጥ ምንድነው እየተካሄደ ያለው? የኤሊ ልጆች ታስታውሳላችሁ አይደል? የኤሊ ልጆች ቤተ መቅደሱን አርክሰው ነው ታቦተ ጽዮን ራሱ እንድትማረክ ያደረጉት። ወይም የታቦተ ጽዮን መማረክ መንስኤዎቹ የኤሊ ልጆች ናቸው። ቤተ ክርስቲያኑን እንደፈለጉ ነበር የሚያደርጉት። ዝሙት ይፈጽሙ ነበር ቤተ ክርስቲያን ውስጥ። ዘን
እግዚአብሔር ተቆጣ። አሁንም እነዚህ ንጹሃኖች ያለቁ ያሉት ሳምሲንግ ሮንግ የሆነ ነገር አለ ቤተ መቅደስ ውስጥ ከኛም ጭምር። እኛስ ንጹህ ነን ወይ? እያንዳንዳችን ለኛ የመጣ መቅሰፍት ለንጹሃኑ ይተርፋል። ስለዚህ እኛም በቻልነው መጠን መጸለይ፣ ንጹህ መሆን። እንደገና ደግሞ ቤተ ክርስቲያን ውስጥ ያሉት የተሰገሰጉት ትናንት ሰምታችኋል፣ የጋምቤላ ህዝብ የዘረዘሩትን እንደዛ አይነት ነገር እያደረጉ ያሉትም አካል ኃይል ሊባሉ ይገባል። ያለበለዚያ እልቂቱ ይቀጥላል። ገና ከዚህ በላይ እንሰማለን። አሁን የምነግራችሁ እነዚህ ሁለት ገዳሞች ከሽረ ወጣ ብላችሁ አድ ኮከብ ተብላ የምትጠራ ቦታ ላይ የሚገኙ ናቸው። የመጀመሪያ የምናየው ይሄኛው ገዳም ደብረ መድኃኒት ኢየሱስ ገዳም ይባላል። እንደምትመለከቱት ነው ገዳም ፈራርሷል። ይሄ ተበሳስቶ ምናምን የምትመለከቱት ደግሞ በጥይት የተደበደበበት ነው ማለት ነው። በእጃቸው ይዘውት የምትመለከቱት ደግሞ አነስ ያለ ሮኬት ነው። እዛ ገዳሙ ላይ አርፏል፣ ግን ምንም ጉዳት አላደረሰም፣ አልፈነዳም ማለት ነው። በገዳሙ የነበሩ ነዋየ ቅዱሳንም ኦልሞስት የሉም ማለት ይቻላል፣ ተዘርፈዋል። ሁለተኛ ላይ የማሳያችሁ ደግሞ ይሄኛው ገዳም ነው። የሰማዕቱ የቅዱስ ጊዮርጊስ ገዳም ነው። በከባድ መሳሪያ ተመቶ እንደምትመለከቱት ገዳሙ ፈርሶ ነው ያለው። እንደምትመለከቱት ነዋየ ቅዱሳኑ መጽሐፍቶቹ ምናምን ተቃጥለዋል። እነዚህ የተረፉት ናቸው፣ ይሻላሉ ተብሎ የተቀመጡት ናቸው። ሌላው አመድ ሆኗል ማለት ነው። እንደመጀመሪያው ገዳም ከዚህ ገዳም የነበሩት መጽሐፍቶች ነዋየ ቅዱሳን ከመቃጠላቸውም በላይ ደግሞ የተዘረፈዋል። ይሄ የሰማዕቱ የቅዱስ ጊዮርጊስ ገዳም ከአድ ኮከብ ትንሽ ወጣ ብላችሁ ነው የምታገኙት ማለት ነው። ከነዚህ ሁለቱ ገዳማት ላይ የተሰረቁት ነዋየ ቅዱሳንና መጽሐፍቶች በሙሉ የሚገኙት በኤርትራ ምድር ነው ማለት ነው። ስለዚህ አባቶች ይሄን ስራችሁ አድርጋችሁ በኤርትራ የሚገኙትን ነዋየ ቅዱሳን ወደየ ገዳማቱ ወደየ አብያተ ክርስቲያኑ መመለስ ይኖርባችኋል ማለት ነው። በዛም ሆነ በዚህ ምንም ተፈጠረ ጦርነትም ሆነ የዘር ጭፍጨፋም ሆነ እየተጠቃች ያለችው ቤተክርስቲያን ነች። እየወደመ ያለው ቤተክርስቲያን ነው። እየተመዘበረ ያለው ቤተክርስቲያን ንዋያተ ቅድሳት የመጣ ይሄ ነው። ይችን ቤተክርስቲያን አሳዱና አራቁቶ ነው ያለው። ይህንን ስሩልን ነው ያለው አባቶቻችን። ቢያንስ የተወሰደውን ንዋያተ ቅድሳትን አስመልሱልን። ሸኔን እንኳን አታወግዙም እኮ እናንተ የምታወግዙት ድምጽ የሚሆነው ኦርቶዶክሳውያንና ኢትዮጵያ ቤተክርስቲያንን ወቀሳ ወጣችሁ ደግሞ ብፁዕ አቡነ ጴጥሮስን ትናገራላችሁ። ስሙልኝ፣ ህዝብን ተነሳ ተጫረስ ጠፍተሃል አይባልም። እንዴት አንድ ሃይማኖት መሪ በዚህ ልክ ይሄዳል? እንዴት በዚህ ልክ ይነሳል? ነውር እኮ ነው። አንዳንድ ጊዜ አንተ የሌለህን ነገር ለማምጣት ትናንት አንድ ጳጳስ የሚናገሩት ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አጼ ዮሐንስ ምን ሌሎች አጼዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን እና የግራኛ አህመድን ነገር በጣም አሪፍ ሊያደርግላችሁ ሞክራል። ግራኛ አህመድ ክርስቲያን ጨፍጭፏል፣ ግዛት አንድ ለማድረግ ነው ይላችኋል። ከዛ ተመሳሳይ ታሪክ ተፈጥሮ ይሆናል። አይ ቲንክ ሊኖር ይችላል እኮ አይኖርም ብዬ አላምንም። እንግዲህ ጳጳሱ አማካሪ የእስልምና ኡስታዞችን ይቅጠሯቸው ነው። ትማከራላችሁ እና ቃልን እኮ የምታማክሯቸው ጳጳሶች ይኖራችሁ ይሆናል የምታውቋቸው እናንተ እንደ እንትኖቹ አንዳንድ ጊዜ ጳጳስ ሲሾም አበባ ሄዶ የሚሰጡ የሌላ እምነት ተከታዮች እንዳሉት ሁሉ እናንተ የምታማክሯቸው የምትቀርባቸው ይኖራል እኮ። እስላም ሆነው የኦርቶዶክስ ጳጳስ የሆኑ ሰዎች ይኖሩ ይሆናል እኮ አናውቅም፣ እናንተ የምታማክሯቸው። ነገር ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ግድያ፣ በመናኑ ግድያ፣ በቤተክርስቲያን መቃጠል ጉዳይ ላይ ወጥተው ሲናገሩ ግን ከአሸባሪዎቹ ይልቅ ጮሆቹ እናንተ ናችሁ። ታቋቸዋላችሁ እንዴ? እናንተ ነው እንዴ ላካችኋቸው? ካልሆናችሁ ታዲያ ምን አገባችሁ? የማይመለከታችሁ ከሆነ ለምንድን ነው አጀንዳ የምትፈጥሩት? ለምንድን ነው ገብታችሁ መልስ የምትሰጡት ለአሸባሪ? ካልሆናችሁ እናንተ ሰላማዊ ሙስሊምና ተከታይ ናችሁ፣ አይመለከታችሁም። ክርስቲያኑ ራሱን መጠበቅ አለበት። አዎ እናንተ ሞጣ ላይ ስትሉ አልነበረም እንዴ? ጎንደር ላይ ስትሉ አልነበረም እንዴ? እስላሙ ራሱን ይጠብቅ ስትሉ አልነበር? ልክ ናችሁ እኮ እናንተ። በእምነቱ መገደል የለበትም፣ ልክ ናችሁ። እና ክርስቲያኑ ሲሆን እንዴት ነው አሸባሪነት የሚሆነው? እናንተ ስትናገሩት ህጋዊ ፈቃድ፣ የእናንተ ግድያ ህጋዊ ፈቃድ አለው ወይ? በጣም ነው የሚገርመኝ። በነገራችን ላይ በዚህ ጀርባ ስላሉት ጉዳይ የራሳቸው የእስልምና እምነት ተከታይ የሆኑ ሰዎች እንዲህ ብለው ይናገራሉ። ራሳቸው እኔ አይደለም፣ በነገራችን ቄስ አይደለም፣ ጳጳስ አይደለም፣
የኦርቶዶክስ እምነት ተከታይ አይደለም፣ የፕሮቴስታንት ፓስተር አይደለም፣ የክርስቲያን ስም ያለው ሰው አይደለም፣ የራሱ የእስልምና እምነት ተከታይ የሆነ ሰው እንዲህ ሲናገር ሰማሁት። የመንግስት ሰዎች ልብ ብላችሁ ልትታው ይገባቸዋል። መንግስት ድሉን ሰጥቶናል። ነገር ግን መንግስት ህገወጥ መሐመድ ጠይብ ህገወጥ ከሆነ እኔ ሊጠይቀኝ ይገባል። ህገወጡ ማን ነው ብሎ ሊፈትሽ ይገባዋል። እኛ ይሄን የምንለው ሚስቶቻችንን ቀምተውን አይደለም፣ ቤታችንን ቀምተውን አይደለም፣ ግን ለኛ ስለማይበጁ ነው። ለሙፍቲ ያልበጀ ላንተም አይበጅህም፣ ለሙፍቲ ያልበጀ ለመንግስትም አይበጅህም። ስለዚህ አርዶል ሂጃዝን ሰዑዲ ያስባለው ማን ነው ከተባለ ማን ነው? ስለዚህ ኢትዮጵያም መጅሊሱን ከተቆጣጠሩ በኋላ መጅሊሱ ላይ ቁጭ ብለው ዝም ብለው የሚጠብቁ እንዳይመስል መንግስት መጨረሻ ታርጌቱ መንግስቱንም አገሩንም ስሙንም ነው መቀየር የሚፈልገው። ስለዚህ የኢትዮጵያ ስም ይቀየር ሲባል ታስታውሳላችሁ? ስሙ አይቀየር፣ ሀገራዊ ምክክር ኮሚሽን ላይ የዋሃብያዎች አጀንዳ ነው። አይደለም ሌሎቹን አይደለም እኛን መግደል ክርስቲያኑንም ሀገሩንም ያጠፉላቸዋል። የሚፈልጉት መንግስትንም መቀየር የሀገሩንም ስም መቀየር ነው። ይሄው እኔ አይደለም ያልኩት የእናንተ ወገን አያችሁ አይደለ? የራሳቸው ወገን ወይም ንጹሃኖቹ ሙስሊሞች ተብለው የሚጠሩት እነሱ ናቸው እየተናገሩ ያሉት። እነሱ ውሃብያው ምን ያህል ክፉ እንደሆነ ለሀገርም አይበጅም፣ ለኛም አይበጅም፣ ለክርስቲያኑም አይበጅም እያሉ ያሉት እነሱ ናቸው። ነገር ግን እዛ ጋር ንጹሃኑ ሲጨፈጨፉ አንድ ቀን ያላወገዘ ሰውዬ አሁን መጥቶ አባታችን ለጦርነት ቀስቅሰዋል ብለው ተናግሯል። እስኪ የቀሰቀሱበትን ቪዲዮ ወይም ማስረጃ ያምጣል። ቪዲዮአቸው የተናገሩት ቪዲዮ እኔም ሰርቼዋለሁ። ራሳችሁን ተከላከሉ፣ ራሳችሁን ጠብቁ። እንደዛ ነው ያሉት። ጦርነት አላወጁም። ሂዳችሁ እንደዚህ ስላረጓችሁ እናንተም ሂዳችሁ እንደዚህ አድርጉ አላሉ። ይችን ተናገሩ ብሎ ወጥቶ ተናገረ። አንድም ቀን ትክክል አይደለም የተሰራው ስራ፣ ይሄ ነገር አወግዛለሁ ያላለ ሰው አሁን እንደዚህ ብለዋል፣ ለሌላ እልቂት ወይም ጦርነት የሚቀሰቅሱ አባት ናቸው ብሎ ተናገረ። እጅግ አሳዛኝ መረጃ ተሰምቷል። 5 አውቶቡስ ተሳፋሪ ህዝብ በታጣቂዎች መታገቱ ተሰምቷል። ዛሬ ሰኔ 14 ቀን 2018 ዓ.ም ጠዋት ከመቀሌ ወደ አዲስ አበባ በሰላም ይጓዙ የነበሩ 5 የህዝብ ማመላለሻ አውቶቡሶች ራያ መሆኒ መግቢያ ላይ በህወሓት ታጣቂዎች መታገታቸውን ምንጮቼ ነገሩ ሲል አዩዝ ሀበሻ ዘግቧል። የታጋዦቹ 96 በመቶ የሚሆኑት ወጣቶች ናቸው ሲሉ ምንጮቼ አክለዋል ብሏል። በትግራይ ክልል እየተፈጸመ ካለው ወጣት ወታደራዊ አፈሳ ለማምለጥ በርካታ ወጣቶች ወደ መሃል ሀገር እየሸሹ መሆኑ ይታወሳል። አሁን ላይ ከድሮ ብዙ ለውጥ አለ። ማንም ሰው አይክድም። ድሮ በካልሆነ ሰው አይታረድም። ድሮ ህዳር ቢታጠን ነው ከደመራው በዓል ከመስቀል ቀጥሎ እንጂ አይታወቅም ቤተ እምነት ተቃጥሎ። ድሮ ብሩ አቅም ነበረው ሰው ባለው ይረካል። ልጆቹን ለትምህርት ሩቅ ቦታ ይልካል። መርቆ ይሸኛል ሲመደቡ የትም። ፊልም ላይ ካልሆነ ሰው አይታገትም። በእርግጥ ድሮ አልፎ አልፎ ባይጠፋም ኮሽታ አሁን ነው የመጣው ሙሉ ስሙንና አካውንቱን ልኮ ብር አምጡ የሚል ሽፍታ። ድሮ አንድ ቦታ ላይ ሰው ተጋብቶ ወልዶ አሳድጎ ይድራል። አሁን በአንድ ትዕዛዝ ሰፈሬ ነው ያልከው ሜዳ ሆኖ ያድራል። ከዛም ይበተናል በየጥጋጥጉ ከላይ ያሉት ድሃ ስለማይፈልጉ። ድሮ ሰላም ነበር ጊዜው አስተማማኝ፣ እንኳን ሰርቶ የሚያድር አይራብም ለማኝ። ብርቅ ሆነብን እንጂ አሁን ስናገረው ቢያንስ ቤት ነው እንጂ ደሃ ሀገር ነበረው። እናም ለዚህ ሁሉ ምን ላድርግልህ ብሎ አምላክ ቢጠይቀኝ እነግረው ነበረ የድሮ ስርዓት እንደሚናፍቀኝ። እውነት ነው። በምን ጣሙ የድሮ ስርዓት፣ ያቺ የድሮዋ ኢትዮጵያ ትናፍቀናለች። ሙስሊሙና ክርስቲያኑ ተከባብሮ የሚኖርባት ያቺ ኢትዮጵያ ትናፍቀናለች። ሌት ሌት እየቀደሱ ኪዳን እያደረሱ ቀን ቀን ደግሞ ዙፋናቸው ላይ ተቀመጠው ትክክለኛ ፍርድ የሚፈርዱት አባቶቻችን ይናፍቁናል። ያ በዛ ስርዓት የምትተዳደረው ኢትዮጵያ ትናፍቀናለች። ሌላኛው ደግሞ ብሔራዊ ምርጫ ውጤት ይፋ ተደርጓል።
ሰበር ዜና ብልጽግና ፓርቲ 7ኛውን ጠቅላላ ምርጫ በሰፊ ልዩነት ማሸነፉን ምርጫ ቦርድ ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ የመጨረሻ ማጠቃለያ ውጤት ዛሬ ይፋ አድርጓል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ንዋይ በሰጡት መግለጫ መሰረት ብልጽግና ፓርቲ በህዝብ ተወካዮች ምክር ቤት 438 መቀመጫዎችን በማሸነፍ በሰፊ ልዩነት አሸናፊ ሆኗል። ፓርቲው በፌደራል ደረጃም ሆነ ምርጫው በተካሄደባቸው ሁሉም ክልሎችና የከተማ አስተዳደሮች አብላጫውን መቀመጫ ተቆጣጥሯል። በውጤቱ ማሳወቂያ መርሃ ግብሩ ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የሥራ ኃላፊዎችና አምባሳደሮች ተገኝተዋል። ሐሳባችሁን በኮሜንት አጋሩ። ሰዎች ዛሬ ምርጫ ይፋ ሆኗልና ብልጽግና ፓርቲ አብላጫ ወንበሮችን በማግኘት ገዢነቱን በድጋሚ አረጋግጧል። ምርጫ በተካሄደባቸው 501 የፓርላማ ወንበሮች መካከል ገዢው ብልጽግና ፓርቲ 438 መቀመጫዎችን በማሸነፍ የፌዴራል መንግስት ስልጣኑን ለቀጣይ 5 ዓመታት አረጋግጧል። ብልጽግና በሁሉም ክልሎች ሰፊ አብላጫ ወንበር አግኝቷል። በኦሮሚያ 523 ወንበሮች፣ በአማራ 257፣ በሶማሌ 214፣ በሲዳማ 175፣ በጋምቤላ 176፣ በማዕከላዊ ኢትዮጵያ 143፣ በደቡብ ምዕራብ 144፣ በደቡብ ኢትዮጵያ 182፣ በቤንሻንጉል ጉሙዝ 145፣ በአፋር 124፣ በሐረሪ 32፣ በአዲስ አበባ 134 እንዲሁም በድሬዳዋ 161 ወንበሮችን በበላይነት ወስዶ እንደሰማችሁት ነው። የታወቀ ነው። ባያሸንፍ ነበረ አዲስ ነገር የሚሆነው ወይም ሰርፕራይዝ የምንሆነው። ነገር ግን አሸንፏል በሁሉም ክልሎች። ስለዚህ አዲስ ነገር ነው ብዬ አላስብም። ይሄ እንደ አዲስ ነገር ወይም እንደሚገርም ነገር ብዬ አላስብም። የታወቀ ስለሆነ ማለት ነው። የቀሲስ ዶክተር መዝገቡ ካሳ የዋስትና ጉዳይን በተመለከተ ፍርድ ቤቱ ምን አለ? ጠበቃና የህግ አማካሪ አያሌው ይታረኝ እንግዲህ የምንወዳቸው የምናከብራቸው መምህረ ወንጌል የሆኑት ቀሲስ ዶክተር መዝገቡ ካሳ በተጠረጠሩበት ወንጀል ጋር በተያያዘ ዛሬ ከሰዓት 8 ሰዓት የተቀጠረበት የዋስትና ጉዳይ ወይም ደግሞ የጊዜ ቀጠሮ ጉዳይ ላይ ፍርድ ቤቱ ተገቢውን ትዕዛዝ ለመስጠት ነበረ። ነገር ግን ያው የዋስትና ጉዳዩ ለዛሬው አልተሳካም። በዚህም ምክንያት ተጨማሪ የጊዜ ቀጠሮ ለፖሊስ ተፈቅዶለታል። በዚህም ቀጣይ ቀጠሮ የሚሆነው ለሰኔ 24 2018 ዓ.ም ነው። እንድታውቁት ነው። እንግዲህ ሁላችሁም በጸሎታችሁ እንድታገዟቸው ነው። እኛ በሙያችን ተገቢውን አገልግሎት እንሰጣለን። እናንተ ደግሞ በጸሎታችሁ እንድታገዟቸው ለማጠየቅ ነው። አመሰግናለሁ። ንጹሑ አባታችን የወንጌል አርበኛ ዋስትና መብታቸውን ለመስጠት እንኳን ይኸው ጊዜን እየቀጠሩ ነው። ያሸዋቸው ነው በእስር ቤት። እሳቸውን ብቻ አይደሉም፣ ሌሎችም ወንድሞቻችን መምህራኖቻችንም ጭምር ማለት ነው። ማንም እንዳያያቸው በዝግ ቤት ውስጥ ነው ያሉት። ምን ስላሉ? አትግደሉ ስላሉ። ምን ስላሉ? ለንጹሃኑ ድምጽ ስለሆኑ። ምን በወጣቸው ነው ወገኖቻችን ንጹሃኖቹ የሚጨፈጨፉት ስላሉ። ፕሮግራማችን ይህንን ይመስል ነበር። በቆይታችን እንዳተረፋችሁበት አልጠራጠርም። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።